ኝና አስደንጋጭ ነገር ተፈጥሯል። ሀይሚና ብሩኬ እንደቀጠለ ነው። እንግዲህ ብሩኬ በጣም መጥፎ ባህሪና መጥፎ ነገርን እያደረገ ይገኛል። እንግዲህ በጣም ከፍቷታል። ሀይሚዬ በጣም ከፍቷታል። በጣም አዝናለች። በጣም እያለቀሰች ነው። እንግዲህ ችግሩ የሚመጣው ወደ እኔ ነው። ልጁን እሱ ስለደበደበ ልጁ የሚያውቀው እኔን ነው፣ የኔን ቤት ነው። እንግዲህ ችግር ሊፈጠር የሚችለው እኔ ላይ እንጂ እሱ ጋር አይደለም ብላ በጣም ተስፋ ቆርጣ በጣም ተሰብራ እያለቀሰች ትገኛለች። በእውነቱ በጣም ታሳዝናለች። እንግዲህ ሀይሚዬ እንደዚህ አርግ ብሎሽ ነግሯት እንጂ ልጁን መቶት ወይም የሆነ ነገር አድርጎት አይደለም። ይሄ ሁሉም ሴራ የብሩኬ ሴራ ነው። አውቆ ነው ባንቺ ላይ እየተጫወተ ያለ። ለምን እሱን እየጠየቅሽው ያለ ጥያቄ ከዛ ጥያቄ ውስጥ እንድትወጪ ስለፈለገሽ ነው እንጂ ያንን እውነታውን ከማስረዳት ይልቅ ያ ነገር ተዘግቶ እንዲያልፍ ስለፈለጋ ነው እንጂ እንደዚህ የሚያደርገው በትክክል እሱ ምንም ከልጁ ጋር የሚያደባድብም የሚያጋጭም ነገር ተፈጥሮት አይደለም። ስለዚህ አንቺ መጨናነቅ የለብሽም ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እያደረጋችሁ ጀምሩ ማለት ነው። እናም ዛሬ ሀይሚ ቤት በጣም የሚያሳዝን ነገር ተፈጥሯል። ብሩኬ ትላንትና ልጁን ደብድቦ ልጁ ደግሞ ሀይሚ ጋር ደውሎ ሀይሚን እያስፈራራት ይገኛል ማለት ነው። እና በጣም ያሳዝናል። ሀይሚ ደግሞ በዚህ ማታ ላይ ደግሞ የግዴታ ብሩኬን ሄጄ ማግኘት አለብኝ፣ ምንድነው የተፈጠረውን ነገር ማወቅ አለብኝ ብላ ሀይሚም እንግዲህ ተነስታ ከፊጼ ጋራ ከቤት ወጥታለች ማለት ነው። እና በጣም ያሳዝናል። ብሩኬ እየሰራ ያለ ነገር ማለት ነው። እንግዲህ ከዚህ ህይወት ከዚህ ግንኙነት መውጣት ከፈለገም ያው በራሱ ፍቃድ መውጣት ይችላል። ግን ይሁንም እንጂ እንደዚህ አንድ ልጅን እንደዚህ አንድ ሴትን እንደዚህ ማሰቃያት ማለት በጣም ከባድ ነው። ሀይሚ እንግዲህ እነ ብሩኬ ቤት ደርሷሉ። ምን ሊፈጠር ይችላል? እስቲ አብረን ቪዲዮውን እንመልከት። እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ይሄ ስራ የብሩኬ ስራ እንደሆነ ያው በደንብ የተረዳችሁ ሰዎች አላችሁና እንግዲህ ሀሳባችሁን እና አስተያየቶቻችሁን አስቀምጡ። ቪዲዮውን እንመልከት። እናንተ ማውራት አልፈልግም። አልፈልግም እናንተ ማውራት። እኛ ደግሞ አንተን ማውራት እንፈልጋለን። ምንድነው እንዳዘገው? አሁን በዚህ ማታ ምን እንደባል ነው? ምን እንዲፈጠር ነው የመጣችው? ምን አረጋችሁ? አብራችሁ ነበራችሁ ነው? አዎ። ልጁን ስትመጡ አብረው ነበር። አንተ ፍራቴ ማለት ለጫንታ ሙሱሪ ታስፈራረም እንደመጣው ተስፈራረም እንደመጣው እና በጣም ያስጠላል። እንግዲህ ሄኖክ ሆኖ ፍጽን እየደበደቡት ይገኛል ማለት ነው። ታዲያ ይሄ ነው ጓደኝነት? ይሄ ነው ወንድምነት? ይሄ ነው መተዋወቅ? ይሄ ነው ወይ? እና ይሄ በጣም የሚያሳዝን ነገር ነው። እሷ እንድትጨነቅና በዚህ ነገር ውስጥ ሆነ በጣም እንትን ውስጥ እንድትገባ የሚያደርግ ነገር ነው ማለት ነው። ፍጽን እንግዲህ ለሁለት ይዞ ያው በደንብ እየደበደቡ ይገኛል ማለት ነው። በደንብ እየደበደበው ይገኛል ማለት ነው። በጣም ያሳዝናል። እንግዲህ ያው ህይወት ውስጥ የሚያጋጥም ነገር ነው። ሀይሚን ብቻዋን ያው እየተሰቃየች ትገኛለች። በጣም ነው የሚያሳዝነው። እንግዲህ በጣም ያሳዝናል። የሀይሚ ነገር በጣም ነው የሚያሳዝነው። ብትችል ከዚህ ነገር ብትወጣና ራሷን ብታገላግል በጣም የሚመች ይመስለኛል። ግን ይሄ ነገር ሄዶ የሚቀጥል ነገር ነው ወይ? በጣም የሚያሳዝን ነገር ነው። በጣም ከባድ ነገር ነው እየተፈጠረ ያለው ማለት ነው። እንግዲህ ብሩኬ አውቆ የራሱ ሴራና የራሱን ነገሩን ያው በሷ ላይ አዙሮ በሷ ላይ አለባብሶ እንግዲህ በአንቺ ምክንያት ነው፣ በአንቺ ጥፋት ነው እያላት ይገኛል ማለት ነው። ለአንቺ ብዬ ነው፣ የአንቺ ጥፋት ነው እያላ እንግዲህ እያስፈራራት ይገኛል ማለት ነው። እሱ በአንድ በኩል ያስፈራራታል፣
ያስፈራራታል። እንግዲህ ያኛው ልጅ ደግሞ እሷን በዚህ በኩል ላይ ያስፈራራታል። ለሁለት ሆኖ እያስፈራሩ ይገኛል ማለት ነው። እቺ ልጅ በጣም ታሳዝናለች። ዞር ብላ ወደ ኋላ ማየት አልቻለችም። ወደ ኋላ እሱ እየሰራ ያለውን ሴራ ማየትና መገንዘብ አልቻለችም። ለምን? ስለምትወደው፣ ስለምታፈቅረው፣ ስለምታከብረው ማየትም እንግዲህ መገንዘብም አልቻለችም ማለት ነው። ስለዚህ እሱ በዚህ በኩል ሆኖ ያስፈራራ፣ ያኛው ልጅ ደግሞ ተደብድብ ያለው እንደዚህ ደብድቦኛል፣ እንደዚህ አድርጎኛል እያላ እያስፈራራት ይገኛል ማለት ነው። ውድ ተመልካቾቼ እንዶ ይሄ ነገር ለእናንተ የገባችሁና የተረዳችሁ ብቻ እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ታዲያ ዛሬ በዚህ ቀን ምን ተፈጠረ የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ሄኖክ የብሩኬ አጃቢ ነው። የብሩኬ አጃቢ ሆኖ በመሀላቸው ላይ ገብተው እንግዲህ ትልቅ ጸብን ፈጥሯል ማለት ነው። ፍፄ ብሩኬንም ሃይሚንም ደግፎ በደንብ እየተናገረ ባለበት ሄኖክ ደግሞ የራሱ ጉዳይ ነው፣ ከፈለጋ ልጁ ይሙት፣ አንቺ ምን ቸገረሽ፣ ዝም በይ ብለው እያወራ ይገኛል ማለት ነው። ይሄ በጣም ያሳዝናል። በጣም ሼም ነው። በጣም ከባድ ነገር ነው። እንግዲህ ለልጁ ልትከራከሪ ነው እንደ መጣሽው ብለው ብሩኬም እንግዲህ ፍጥጥ ብሎ እየተከራከረ ይገኛል። አንተ ችግር ውስጥ እንዳትገባ ብላ ብታወራም ለሱ ሊገባ አልቻለም ማለት ነው። እስቲ ምን ይፈጠራል አብረን ቪዲዮን የምንመለከት ይሆናል። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ሃይሚዬ በጣም ነው ያሳዘነችው። እንግዲህ አይኗን እስከሚመቷት ድረስ ያው እሷን አልፎ እስከሚመቷት ድረስ በመሃላቸው ላይ ያው በጣም እንትን እያለች ነበረ። ያው ምንም ማድረግ አይቻልም። በጣም ከባድ ነው። ተረጋጉ እናንተ ምን እያደረጋችሁ ነው? ሁለታችሁ እብድ ናችሁ? ጤነኛ አይደላችሁ እንዴ? እብዶቹ እናንተ ናቸው። እኔ ቤቴ እኮ ነው የመጣችሁ። ቤቴ እኮ ነው የመጣችሁ። ችግር እየፈጠርክ ነው ብሩኬ። ምን አይነት ችግር? እየታወቀህ አይደለም። ምን አይነት ችግር? እኔ በዚህ ማታ አንተ ቤት ምን ያስመጣኛል? አይገባህም እንዴ? ምን አይነት ችግር ነው የፈጠርኩት? መልሽልኝ። ልጁን በማታ ጥሩ አላደረገም። በቃ መጥቶ ያማል እንዴ? እኔ ቤቴን የሚያውቀው እኮ ነው። ምን አላት? ምን ያውቃል ይሄ? አንተ እድሜ ልክህን ደነስ ሆነህ ትቀጥላለህ እንዴ? ለምን ነው የማታስበው? አንቺ ዞር ምን ልታረግ ነው? አሁን ደግሞ ይሄ ገገማ ነው እንደዚህ አይነት ችግር ውስጥ ነው ያለው። እኔ ብሬ ለአስኪ ራፉ ምን ቤት ነው ማለት ነው? የፈለገ የሚመጣ ምን ቤት ነው? እኔ ብሬ ምን ቤት ነው? እሺ ቆይ ሄኖ ከረፍ እስካታሰበረኝ ቤቱን አትበጥብጡኝ በእናትህ ና ወጣን በቃ ረፉ በእናትህ ውጣ ሂዱታ ረፉ በገኝ ቱ ምን እየሆነች እንኳን እንዳለ አታይማ። አንተ ላይ ዙሉ ምክንያት እሷ እንደዚህ ነው የሚሆነው። ምን እንዳደረጋችሁ ግን ታውቃላችሁ? አይኔን ልታጠፉት ነው እንዴ እናንተ ፍላጎታችሁ? ቆይ ልቀቀኝ። ይሄን ነበር የምትፈልገው? ምንድን ነው የምትፈልገው? እና በጣም ያሳዝናል። የልቡን ከደረሰ በኋላ እሷ ከተሰበረች ከወደቀች በኋላ ምንድነው የምትፈልጊ እንኳን ብሏት ይጠይቃታል ማለት ነው። እና በጣም ያሳዝናል። በሃይሚ ህይወት ላይ በጣም ቁማር እየተጫወተባት ይገኛል ማለት ነው። እንግዲህ ላንቺ ብዬ ነው እንደዚህ ሆንኩልት፣ ላንቺ ብዬ እኮ እሷ እኮ እንደዛ ሁን ሄደ ሰው ምታ አላለችህም። አንተ እኮ ምናልባት አንተ የፈጠርከውን የሰራከውን እኮ ግልጽ አድርጋ ማውራትና ነገሮችን ቁጭ ብለ መፍታት ስትችል የራስህን ውሸትና የራስህን አሉባልታ በራስህ በሷ ነገር ልትደብቅ ወይንም ልትሸፍን መሞከር አያስፈልግም። እና በጣም ያሳዝናል። በጣም ነው የሚያሳዝነው። ሃይሚ ግን ዞር ብላ ራሷን መመልከት ያስፈልጋል። ብሩኬ መቼም ሆነ መቼ ለሃይሚ የሚሆንላትም መጥናትም ሰው አይደለም። እንግዲህ እንዳስመሰላ ላንቺ ብዬ ነው አንድ ነገር አድርጎ መጥቶ ላንቺ ብዬ ነው እንደዚህ ሆንኩልሽ፣ ላንቺ ብዬ ነው ይሄንን አመጣውልሽ፣ ላንቺ ብዬ ነው እንደዚህ ያወጣውልሽ። አራ ይሄ ውሸት ነው። በዛ በኩል አንተ በዚህ በኩል ታጨንቃታለህ፣ እንግዲህ በዛ በኩል ደግሞ ልጁ ያስጨንቃታል ማለት ነው። በጣም ያሳዝናል። እንግዲህ አንድ ሰው እኔ እናቴን የሚያከብር ነው ሴቴን የሚያከብር ነው የሴት እንባ ምናምን
ዛሬ አሁን እቺ ልጅ አይኗ ቢጠፋ ማን ነው ተጠያቂ? ዛሬ እነሱ መሀል ላይ የሆነ ቦታ ብትመታ የሆነ ነገር ብትሆን ማን ነው ተጠያቂ? በጣም ነው የሚያሳዝነው። በጣም ያሳዝናል። እንግዲህ ሂጂ ውጪ እያላት እንኳን በጣም እንደዛ አድርጎ ሲያባርር በጣም ነው የሚያሳዝነው። በጣም እውነት በጣም ነው ያሳዘነችኝ። በጣም ሀይሚዬ በጣም ታሳዝናለች። እንግዲህ እነዚህ ሰዎች መካከል ገብታ የሆነ ቦታ ብትመታ ስችልጅ በጣም ከፍቷታል። በጣም አዝናለች። እንኳን ስለሱ የሆነ ነገር ቢፈጠር ችግር ውስጥ ቢገባ ብላ እሷ አስባ ተጨንቃ ልትጠይቅ ስትመጣ እሱ ሌላ ጦርነት ፈጥሮ እንግዲህ በሌላ ጦርነት ይገኛል ማለት ነው። በጣም ያሳዝናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በጣም ደስ የማይልና ከሰው የማትጠብቁት ታውቃላችሁ ላይክ እንደዛ ሆኖብኝ ነው የተገኘው ማለት ነው። እንግዲህ ውድ ተመልካቾቼ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮዬን ከወደዳችሁት ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ